ፕሮፌሰር ብርሃኑ ነጋ በአንድ ወቅት የነጻነትና የተቃውሞ ምልክት የነበሩ አሁን በመንግስት ስልጣን ላይ ሆነው በሚያመጣቸው የፖሊሲ ለውጦች ምክንያት ኃይለኛ ተቃውሞ እየገጠማቸው ነው። ፕሮፌሰሩ የትምህርት ጥራት የማሻሻል ዓላማ ቢኖራቸውም የፖሊሲው አፈጻጸምና አቀራረብ በህዝብ ዘንድ ከፍተኛ ውዝግብና ቁጣ ቀስቅሷል። የእርሳቸው የፖለቲካ ህይወት በሀገር ውስጥ የፖለቲካ ሽግግር ምን ያህል ፈታኝ እንደሆነ በግልጽ ያሳየ ነው። በኢትዮጵያ ፖለቲካ መድረክ ላይ ስማቸው ሲነሳ ወይ ሙሉ ለሙሉ የሚወደዱ አሊያም ሙሉ በሙሉ የሚነቀፉ እርሳቸው ፕሮፌሰር ብርሃኑ ነጋ ናቸው። ከታላቅ ምሁርነት እስከ አክራሪ ተቃዋሚነት፣ ከስራ ፈጣሪነት እስከ አወዛጋቢ የሚኒስተርነት ወንበር የፕሮፌሰሩ ህይወት የዘመናዊቷ ኢትዮጵያ ጠመዝማዛ ታሪክ ነጸብራቅ ነው። የእርሳቸው አስተሳሰብ፣ ውሳኔና በሀገር ላይ ያሳደሩት ተጽዕኖ ዛሬም አወዛጋቢ ነው። እኛም የህይወት ታሪካቸውን፣ የዩኒቨርሲቲ መረጃዎችን፣ ፖለቲካዊ ንግግሮቻቸውን፣ የሚኒስቴር መስሪያ ቤታቸው ሪፖርቶችን፣ ወዳጆቻቸው ያሉትን፣ ነቃፊዎቻቸውን ያነሱትን ሀሳብ ሁሉ አጣጥመን ይህንን ልዩ ጥንቅር አዘጋጅተናል። ይህንን ቪዲዮ እስከ መጨረሻው እየተመለከታችሁ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ዝለቁ። ፕሮፌሰር ብርሃኑ ነጋ በ1950 አሊያም 51 አካባቢ ደብረ ዘይት ቢሾፍቱ ከተማ ተወለዱ። የሁለት ታዋቂ ኢትዮጵያውያን ልጅ ናቸው። አባታቸው አቶ ነጋ ቦንገር በኢትዮጵያ ታዋቂና እውቅ ባለሀብት ነጋዴ ነበሩ። በወቅቱ ከነበሩ ስኬታማ ነጋዴዎች መካከል አንዱ እንደነበሩ ይነገራል። አባታቸው በስራቸው ስኬታማ መሆናቸው በፕሮፌሰሩ ላይ ለንግድ፣ ለኢኮኖሚና ለስራ ፈጠራ ኢንተርፕረነርሺፕ ፍላጎት እንዲያድርባቸው ከማድረጉም በላይ በተለያዩ የህይወት ውሳኔዎቻቸው ላይ የራሱን አሻራ አሳርፏል። ፕሮፌሰሩ በኋላ ላይ ወደ ስራ ፈጠራ ለምሳሌ የማዳበሪያ ኩባንያና የቤቶች ልማት የመግባት ውሳኔ ከአባታቸው የንግድ ስራ ዳራ ጋር በእጅጉ የተያያዘ እንደሚሆን ይጠበቃል። እናታቸው ወይዘሮ አበበች ወልደ ጊዮርጊስ ደግሞ በአስተዳደግና በቤተሰብ ትምህርት ረገድ ትልቅ ሚና እንደተጫወቱ ይገለጻል። ፕሮፌሰር ብርሃኑ ስለ ቤተሰቦቻቸውና በተለይም ስለ ወላጆቻቸው በሚናገሩበት ጊዜ አባታቸው ያስተማሯቸው የንግድና የፋይናንስ መርሆች እንዲሁም እናታቸው የሰጧቸው የሞራልና የዲሲፕሊን ትምህርት ሁልጊዜም በክብርና በአድናቆት ይገልጻሉ። የፕሮፌሰር ብርሃኑ ነጋ የወጣትነት ጊዜ በሀብታምነትና በታዋቂ ወላጆች ጥላ ስር ያለፈ ሲሆን የአስተዳደግ፣ የኢኮኖሚ ሙያ፣ ለስራ ፈጠራና ለትምህርት ያላቸው ከፍተኛ ፍላጎት መነሻ ነው። በእርግጥ በሀብታም በሚባል ቤተሰቦች ውስጥ ያለፉ ቢሆንም በሙያና በመረጡት የህይወት መስክ ግን እስከ ቀን ሰራተኝነት ያለፈ ወይንም በጥበቃ ስራ ውስጥ እስከ መሰማራት ያለፈ ከባድ ጊዜ እንዳሳለፉ ይናገራሉ። ፕሮፌሰር ብርሃኑ ነጋ የሁለተኛ ደረጃ ትምህርታቸውን አጠናቀው ገና በ17 ዓመታቸው ወደ አዲስ አበባ ዩኒቨርሲቲ ገብተው ትምህርታቸውን የጀመሩ ሲሆን በ1975 ዓ.ም በኢትዮጵያ ከፍተኛ የፖለቲካ ለመረጋጋት በነገሰበትና የደርግ መንግስት ስልጣን ላይ በወጣበት ወቅት ነበር የዩኒቨርሲቲ ህይወታቸው የጀመሩት። በወቅቱ የነበረው የደርግ መንግስት በመቃወም እንደ ዘመኑ ወጣቶች ሁሉ ንቁ ተሳትፎ ማድረግ ጀመሩ። ብርሃኑ ነጋ ወደ ዩኒቨርሲቲ በገቡበት ወቅት የደርግ ወታደራዊ መንግስት ስልጣን ላይ የነበረ ሲሆን የንጉሳዊ ስርዓት ከወደቀ በኋላ በነበረው ርዕዮተ ዓለማዊ ጭቆና፣ የሰላማዊ ዜጎች ግድያ፣ በተለይ ቀይ ሽብርና ነጭ ሽብር ከፍተኛ የጭቆና ዘመን ነበር። በዩኒቨርሲቲው ግቢ ውስጥ ይካሄድ በነበረው የደርግ አገዛዝ የሚቃወሙ የተማሪዎች እንቅስቃሴ ውስጥ ንቁ ተሳትፎ ነበራቸው። ወጣቱ ብርሃኑ በግልጽ የዲሞክራሲ፣ የሰብአዊ መብቶችና የህግ የበላይነት ጥያቄዎችን በማንሳት በአብዮታዊው የፖለቲካ ፍጥጫ ውስጥ ገብተዋል። ይህ ንቁ ተሳትፎ ከደርግ መንግስት ጋር ቀጥተኛ ፍጥጫ ውስጥ እንዲገቡ አደረጋቸው። ይህ ንቁ ተሳትፎ እርሱና እህቶቹ ከደርግ መንግስት ጋር ቀጥተኛ ግጭት ውስጥ እንዲገቡ አደረጋቸው። የደርግ ስርዓት በጽኑ በመቃወማቸው ምክንያት ብዙ ጊዜያት ለእስርና ለክትትል ተዳርገዋል። እህቱም በዚሁ እንቅስቃሴ ውስጥ በሞት አልፋለች። በወጣትነት በነበሩበት የፖለቲካ ተሳትፏቸው ምክንያት ችግሮችን ለመፍታት ከአካዳሚያ ወጥቶ ወደ ተግባር የመግባት ዝንባሌ አዳብረዋል። ከጊዜ በኋላ ይህ ዝንባሌ ወደ ግንባር ቀደም ተቃዋሚ ፖለቲከኝነት እንዲያድጉ መሰረት ሆኗል። በወቅቱ በሰሜን ኢትዮጵያ የነበሩት ታዋቂ የፖለቲካ ድርጅቶች ደርግን በመቃወም ትግል ያደርጉ ስለነበር ከወቅቱ ወጣቶች የኢሃፓ ጓዶች ጋር በመሆን የትጥቅ ትግል ለማድረግ ወደ ሰሜን ተራሮች አሲምባ አቅንተዋል። አሲምባ የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢሃፓ የስልጠናና የትግል ማዕከል አንዱ ስለነበር ብርሃኑ ነጋ ከኢሃፓ ጋር ተቀላቅለው በትጥቅ ትግል ተሳትፎ ማድረግ ጀመሩ። በዚህ ስፍራም ለህይወታቸው እጅግ አስጊ በነበረ ሁኔታ ውስጥ አልፈው የስደተኝነት ዓለም ተቀላቅለዋል። ለመጀመሪያ ጊዜ ከኢትዮጵያ የወጡት በወጣትነት ዕድሜያቸው በደርግ መንግስት ላይ በተነሳው የተማሪዎች እንቅስቃሴ ንቁ ተሳታፊ በመሆን ከዚያም በአሲምባ በተፈጠረ መከፋፈል ከሞት ለማምለጥ ባደረጉት ስደት ሱዳን፣ ቀጥሎም አዲስ አበባ ዩኒቨርሲቲ የጀመሩትን አካዳሚያዊ ህይወት ለመቀጠል ወደ አሜሪካ አቅንተዋል።
ወደ አሜሪካ ከተሰደዱ በኋላ ፕሮፌሰር ብርሃኑ ከፍተኛ ትምህርታቸውን ያጠናቀቁት በኒውዮርክ በሚገኘው ኒው ስኩል ኦፍ ሶሻል ሪሰርች በተባለው ታዋቂ ተቋም ነበር። የመጀመሪያና የማስተርስ ዲግሪያቸውን በኢኮኖሚክስ ከዚህ ተቋም ከተቀበሉ በኋላ የዶክትሬት ዲግሪያቸውንም በተመሳሳይ የኢኮኖሚክስ ዘርፍ አጠናቀዋል። በኒው ስኩል ያገኙት የትምህርት ልምድ በተለይም በነጻ ገበያ ኢኮኖሚ፣ በዲሞክራሲ ስርዓት ዲሞክራሲ ሲስተም ላይ ያላቸው ንቁ አቋም በምሁራዊ መንገድ እንዲያዳብሩ ረድቷቸዋል። ይህ አካዳሚያዊ አቋማቸው የኢትዮጵያ ኢኮኖሚ ለማሻሻል በሚያደርጉት ጥረት ውስጥ ወሳኝ ምሰሶ ሆኗል። ዶክትሬት ዲግሪያቸው ካጠናቀቁ በኋላ ፕሮፌሰር ብርሃኑ በአሜሪካ ዩኒቨርሲቲ መምህርነት ስራቸው ጀመሩ። ለመጀመሪያ ጊዜ የሰሩት በፔንሲልቬኒያ በሚገኘው ቡክኔል ዩኒቨርሲቲ ነበር። በዚያ ወቅት የኢኮኖሚክስ እውቀታቸውንና የምርምር አቅማቸው በማጎልበት የላቀ ፕሮፌሰር ለመሆን የሚያስችላቸውን የአካዳሚክ ስራዎቻቸውን አከናውነዋል። በ1994 ዓ.ም አካባቢ ወደ ኢትዮጵያ ተመልሰው የግል የንግድ ስራዎችን ለመጀመርና በፖለቲካ ውስጥ ለመሳተፍ ይህ የአሜሪካ ስራቸውን አቋርጠው ተመልሰው ነበር። ወደ ኢትዮጵያ እንደተመለሱ የአዲስ አበባ ዩኒቨርሲቲ የኢኮኖሚክስ ትምህርት ክፍል መምህር በመሆን ማገልገል ጀመሩ። ፕሮፌሰሩ ከአሜሪካ ይዘውት የመጡት ዓለም አቀፍ ደረጃውን የጠበቀ አካዳሚክ ልምድ በሀገሪቱ የኢኮኖሚክስ ትምህርት ላይ ትልቅ ተጽዕኖ አሳረፈ። ከመደበኛ የንድፈ ሀሳብ ትምህርት ይልቅ የኢትዮጵያ ተጨባጭ የፖሊሲ ችግሮችን የሚፈቱ ተማሪዎችን አፍርተዋል። የኢኮኖሚክስ ትንተና ችሎታቸውና የፖሊሲ መፍትሄ የመስጠት ብቃታቸው በማጎልበት የነገው የሀገሪቱ የኢኮኖሚ መሪዎች በአዲስ አይን እንዲፈጠሩ አነሳስተዋል። ፕሮፌሰሩ በኢትዮጵያ ውስጥ ገለልተኛና ጠንካራ ኢኮኖሚ ተቋማት እንዲመሰረቱ ግንባር ቀደም ሚና ተጫውተዋል። ማህበሩን በመሩበት የፕሬዝደንትነት ዘመናቸው የማህበሩን የአካዳሚክ ደረጃ ከፍ አድርገው በሀገሪቱ የኢኮኖሚ ጉዳዮች ላይ ገለልተኛና ምሁራዊ ውይይት የሚካሄድበት ጠንካራ መድረኮች እንዲመሰረቱ አስችለዋል። የኢትዮጵያ ኢኮኖሚ ፖሊሲ ጥናትና ምርምር ኢንስቲትዩት ተቋም በመመስረት ሂደትም ውስጥ ያላቸው ሚና ወሳኝ ነበር። ይህ ተቋም ከፖለቲካዊ ተጽዕኖዎች ነጻ በሆነ መንገድ በጠንካራ ምርምር ላይ የተመሰረተ የኢኮኖሚ ፖሊሲ ምክረ ሀሳብ ለመንግስትና ለሕዝብ ማቅረብ ነበር። ከተባበሩት መንግስታት ድርጅት ከአፍሪካ ኢኮኖሚክ ኮሚሽን ጋር በአፍሪካ ልማት ላይ በሰሩት የማማከር ስራም የኢትዮጵያ ምሁራዊ ድምፅ በአህጉራዊ መድረኮች ላይ እንዲሰማ አድርገዋል። በዚህም ዓለም አቀፍ እውቅናን ተችሯቸዋል። ከአካዳሚክ ቦታቸው ወጥተው ወደ ቢዝነስም ዓለም ሲገቡ ዓላማቸው የግል ሀብት ማፍራት ብቻ አልነበረም። የነጻ ገበያ መርሆችን ኢትዮጵያ እንዴት መለወጥ እንደሚችሉ በተግባር ማሳየት ነበር። በወቅቱ ካደራጁት የቢዝነስ ተቋማት መካከል የኢትዮጵያ አግሮ በቆሎ የማዳበሪያ ማምረቻ ኩባንያ አንዱ ነበር። በሀገር ውስጥ የማዳበሪያ ምርቶችን ማስፋፋት፣ ግብርናውን ዘመናዊ ማድረግ፣ ጥገኝነትን መቀነስ፣ የማዳበሪያን ምርት መጨመርና ለገበሬው የተሻለን ምርት ማረጋገጥ ተቀዳሚ ዓላማቸው ነበር። አዲስ መንደር ቤተሰብ ቤት ገንቢዎች ማህበርን በማደራጀት ዘመናዊ የመኖሪያ ቤቶችን ግንባታ በማካሄድ የመኖሪያ ቤት ችግሮችን መቅረፍ፣ በግንባታው ዘርፍ ላይ ኢንቨስት ማድረግ፣ የስራ ዕድል መፍጠርና የኢኮኖሚውን እድገት መደገፍ እቅዶቻቸው ነበሩ። የፕሮፌሰሩ መርህ ይህ የስራ ፈጣሪነት ጉዟቸው የአካዳሚክ እውቀታቸውን በቀጥታ ወደ ተግባር የመቀየር ቁርጠኝነት ያሳያል። የፕሮፌሰሩ መርህ ይህ የስራ ፈጣሪነት ጉዟቸው የአካዳሚክ እውቀታቸውን በቀጥታ ወደ ተግባር የመቀየር ቁርጠኝነታቸው ያሳያል። በኢትዮጵያ የነበራቸው ይህ አጭር ጊዜ ግን ደግሞ ውጤታማ ምዕራፍ ፕሮፌሰር ብርሃኑ የሀሳብ ሰው ብቻ ሳይሆኑ የተግባር ሰው እንደሆኑ አረጋግጦላቸዋል። በኢትዮጵያ ፖለቲካ ውስጥ ከመግባታቸው በፊት ምሁርነታቸውና ስራ ፈጣሪነታቸው ተጠቅመው የሀገራቸውን ምሁራዊና ኢኮኖሚያዊ ምህዳር አስቀድመው ቀይረዋል። ፕሮፌሰሩ በፔንሲልቫኒያ የሚገኘው ቡክሌን ዩኒቨርሲቲ ለረጅም ጊዜ የመምህርነት ልምዳቸው የማክሮ ኢኮኖሚክስ፣ የልማት ኢኮኖሚክስ እና ኢኮኖሚክስ ኦፍ ትራንዚሽን ኮርሶችን ማስተማር፣ በአቻ ተገምጋሚ የኢኮኖሚክስ መጽሔቶች ላይ በርካታ ጽሑፎችን በማሳተም በምርምር ጥራታቸው ምክንያት ሙሉ ፕሮፌሰር ለመሆን በቅተዋል። ይህ የዓለም አቀፍ ምሁርነት ማረጋገጫቸውም ነው። ፕሮፌሰር ብርሃኑ በቡክሌት ዩኒቨርሲቲ በቆዩበት ወቅት ለኢትዮጵያ ፖለቲካዊ ትግል ወሳኝ ነበር። በምሁርነት፣ በተቋማት መሪነትና መስራችነት፣ በስራ ፈጣሪነት ባገኙት ልምድና ተቀባይነት ታላቅ ውሳኔ ወስነው የፖለቲካው መድረክ ተቀላቀሉ። ስርዓትን ለመናድ እስከ በረሃም ድረስ ወርደው ታግለዋል። ወደ ፖለቲካውም ሲገቡ በዋናነት በምርጫ 97 የቅንጅት ለአንድነትና ለዲሞክራሲ ወይንም ቅንጅት መሪዎች መካከል አንዱ በመሆን ኢኮኖሚያዊ ነጻነት ከፖለቲካ ነጻነት ጋር ተያይዞ መምጣት እንዳለበት በብርቱ ሰብከዋል። በወቅቱ የነበረውን የመንግስት የበላይነት የያዘው የኢኮኖሚ ሞዴል በመቃወም ለግሉ ዘርፍ ነጻነት የሚሰጥና የሀገሪቱን ሀብት ለሁሉም ዜጎች በእኩልነት የማከፋፈል ስርዓት እንዲመሰረት አሳስበዋል። ይህ ሁኔታ ግን አወዛጋቢው ምርጫና እስር አስከትሏል። ምርጫ 97 በኢትዮጵያ
የቅርብ ጊዜ ታሪክ ውስጥ እጅግ አወዛጋቢና ከፍተኛ ተሳትፎ የታየበት ነበር። ፕሮፌሰር ብርሃኑና ቅንጅት በዋና ዋና የከተማ ማዕከላት ላይ ከፍተኛ ድጋፍ ሲያገኙ፣ ውጤቱ ግን ሰፊ የፖለቲካ ቀውሶችን አስከትሏል። ከምርጫም በኋላ በተፈጠረው ግጭት ምክንያት ፕሮፌሰር ብርሃኑን ጨምሮ በርካታ የቅንጅት መሪዎችና አባላት ታሰሩ። ይህ የእስር ጊዜ በሀገር ቤት ለዲሞክራሲ የሚደረገውን ትግል ምን ያህል ከባድ መስዋዕትነት እንደሚያስከፍል የታየበት ምዕራፍ ነበር። በእስር ቤት ውስጥ ያሳለፉትን ጊዜ የፖለቲካ ቁርጠኝነታቸው ይበልጥ አጠናከረው እንጂ አላዳከመውም ነበር። ከእስር ከተፈቱ በኋላ ፕሮፌሰር ብርሃኑ ለሁለተኛ ጊዜ ወደ አሜሪካ ተሰደዱ። ወደ ቡክሌን በመመለስ ወደ ቀድሞ ስራቸው መምህርነት ተመለሱ። በኢኮኖሚክስ ትምህርት ክፍል ውስጥ ፕሮፌሰር ሆነው መቀጠላቸው የአካዳሚክ ክብራቸውንና የፋይናንስ ነጻነታቸው አስቀጥሎላቸዋል። ከዓመታት የፖለቲካ ትግልና ስደት በኋላ በኢትዮጵያ ውስጥ የፖለቲካ ለውጥ በመጣ ጊዜ የፕሮፌሰር ብርሃኑ የትግል ምዕራፍ ወደ አዲስ ምዕራፍ ተሸጋገረ። እርሳቸው ጉዟቸውን ጠቅልለው ወደ አዲስ አበባ ከተሙ። በኤርትራ በረሃ ውስጥ ከነበሩት የግንቦት ሰባት አመራሮች ጋር በመሆን ለዓመታት በሀገር ውስጥ የተካሄደውን ትግል በሰላማዊ መንገድ ወደ ሀገራቸው መለሱ። ይህ በኢትዮጵያ የፖለቲካ ታሪክ ውስጥ ትልቅ ተስፋን የፈነጠቀ ክስተት ነበር። ወደ ኢትዮጵያ ከተመለሱ በኋላ ከረጅም ጊዜ የፖለቲካ ተቃዋሚነት በኋላ የፖለቲካ አቅጣጫቸውን በመቀየር በገዢው ብልጽግና ፓርቲ በተመሰረተው መንግስት ውስጥ የትምህርት ሚኒስቴርነት ሚና ወስደው እየሰሩ ይገኛል። የፕሮፌሰር ብርሃኑ ማንነት በበርካታ የኢትዮጵያውያን ሕዝብ ዘንድ የተለያዩና አወዛጋቢ አመለካከቶችን የሚንጸባረቁበት ነው። እኒህ ሰው በሀገሪቱ ፖለቲካ ውስጥ ብርቱ ተወዳጅነትና በተመሳሳይ ጊዜም ጠንካራ ተቃውሞዎችንና ጥላቻዎችን የሚያስተናግዱ ሰው ናቸው። የላቀ አካዳሚክ ብቃትና ዓለም አቀፍ ደረጃ ያለው የኢኮኖሚክስ እውቀታቸው መያዛቸው በብዙዎች ዘንድ ታላቅ ክብርና እምነት አትርፎላቸዋል። ሀገሪቱን መምራት ያለባቸው ብቁ ምሁር ናቸው ብለው የሚያምኑ መኖራቸውን ያክል ባላቸው የዜግነት ፖለቲካ ርዕዮት እንደ አህዳዊ ስርዓት አራማጅ አድርገው የሚቆጥሯቸው ሊቃን በቁጥር ትንሽ አይደሉም። ሌላኛው ደግሞ ፕሮፌሰሩን የሚተቹ ወይንም በኃይል የሚቃወሟቸው ወገኖች የሚያነሷቸው ቁልፍ ጉዳይ የፖለቲካ አቅጣጫ መቀየራቸው ተከትሎ የሚነሱ ውዝግቦች ናቸው። ከዓመታት የተቃዋሚነት ትግልና አርበኞች ግንቦት ሰባትን ከመሩ በኋላ ወደ ኢትዮጵያ ሲመለሱ ገዢውን ብልጽግና ፓርቲን ደግፈውና ፓርቲያቸውን በመንግስት መዋቅር ውስጥ ይዘው መቀላቀላቸው በብዙ ደጋፊዎቻቸውና ተቀናቃኞቻቸው ዘንድ እንደ ክህደት ወይንም የመሰረተ ልማድ ለውጥ አድርገው ይወስዱባቸዋል። ትችቱ ለዲሞክራሲ ታግሎ ሲመራ የነበረውን ሰው በድንገት ስልጣን ላይ ካለው ፓርቲ ጋር በመሆን ኢትዮጵያን እየጨቆነ ነው፣ ጦርነትንም እያዋለደ ነው የሚል ብርቱ ትችት ይቀርብባቸዋል። በስደት ዘመን የግንቦት ሰባት አካል ሆኖ ትጥቅ ትግልን መደገፍ፣ በሰላማዊ መንገድ ብቻ ለውጥ እንዲመጣ የሚሹ ወገኖች አስቆጥቷል። እንደ ሀገር ክህደትም የሚቆጥሩባቸው በርካቶች ናቸው። ከስልጣን ጥመኝነትም ጋር የሚነሱ ስሞታዎች አሉ። የእርሳቸው የፖለቲካ ማንነት በኢትዮጵያ ውስጥ ያለው የፖለቲካዊ ርዕዮተ ዓለም ክፍፍል የሚያሳይ ሕያው ምሳሌ ነው። አወዛጋቢው ፕሮፌሰር ከሰሞኑን ብርቱ ተቃውሞ እያስተናገዱ ነው። ፕሮፌሰር ብርሃኑ ነጋ ወደ ሀገር ውስጥ ከተመለሱና በፌዴራል የመንግስት መዋቅር ውስጥ ከተቀላቀሉ በኋላ የትምህርት ሚኒስቴር ሆነው በማገልገል ላይ ይገኛሉ። በዚህ ሚናቸው ባደረጓቸው ለውጦች ምክንያት በተለይም በቅርብ ጊዜ ውስጥ ከፍተኛ ተቃውሞና ውዝግብ እያስተናገዱ ነው። ፕሮፌሰሩ በኢትዮጵያ የትምህርት ጥራት ለማሻሻል በሚል ያመጧቸው ለውጦች የተማሪዎችና የወላጆችን ቁጣ ቀስቅሷል። በተለይም ሚኒስትሩ የ12ኛ ክፍል ብሔራዊ ፈተና ውጤቶችን አስመልክቶ በሰጡት መግለጫ ላይ የውጤት መውደቅ እንደ አስደንጋጭ ሁኔታ ገልጸው የትምህርት ጥራት ችግር እንዳለ አጥብቀው ተናግረዋል። ይህ ለውጥ ብዙ ተማሪዎችና ወላጆች በተለይም በከፍተኛ ትምህርት መግቢያ ነጥብ ላይ በከፍተኛ ሁኔታ መቀነሱ ብዙዎች ቅር እንዲሰኙ አድርጓቸዋል። በትምህርት ፖሊሲዎች ላይ የሚነሱ ጥያቄዎችና ተቃውሞች እንደ ተቋም ሳይሆን ሚኒስትሩን ብርሃኑ ላይ ያነጣጠሩ እየሆኑ መጥተዋል። ለምሳሌ ዳውን ብርሃኑ የሚለው የሰሞነኛ መፈክር በዩኒቨርሲቲዎች አካባቢ መሰማታቸው ለዚህ አብነት ነው። ከሰሞኑ ከፍተኛ ተቃውሞ ያነሳው ጉዳይ ብሔራዊ አገልግሎት ተግባራዊ ይሆናል ከሚለው አቅጣጫ ጋር የተያያዘ ነው። ፕሮፌሰር ብርሃኑ ተግባራዊ እንደሚደረግ የገለጹት ይህ አቅጣጫ የዩኒቨርሲቲ ተማሪዎች የትምህርት ዘመናቸውን ካጠናቀቁ በኋላ ለአንድ ዓመት ያህል ብሔራዊ አገልግሎት እንዲሰጡ የሚያስገድድ ነው ተብሏል። ይህ ውሳኔ በተለያዩ ዩኒቨርሲቲዎች ውስጥ ተቃውሞዎችን አስነስቷል። በተለይም በኦሮሚያ ክልል ውስጥ ይህ ተቃውሞ በርትቷል። ተማሪዎች ይህንን እንደ የጊዜ ብክነት ወይም የግዳጅ ተግባር በመቁጠር ተቃውመውታል። ፕሮፌሰሩ በበኩላቸው ይህ አገልግሎት የሚሰጠው ተማሪዎች ነጻ ትምህርት ከሰጣቸው ማህበረሰብ ጋር እውቀታቸውን እንዲያካፍሉና ሀገራዊ አስተዋጽኦ እንዲያደርጉ ለማስቻል ነው በማለት ተከራክረዋል።
በጣም አወዛጋቢ ከሆኑ ክሶች ዋነኛው ደግሞ ሰሞኑን በትምህርት ሚኒስትርነታቸው ስራ ምክንያት የሃይማኖት ቅራኔ ጋር የተያያዘ መሆኑ ነው። ትምህርት ሚኒስትሩ ሙስሊሙን ከትምህርት እየገፋ ነው የሚል ክስ በስፋት ቀርቦባቸዋል። ይህ ክስ በሙስሊሙ ማህበረሰብ ዘንድ ያለውን ስሜታዊነት የሚነካ ጉዳይ በመሆኑ ውጥረትን አባብሷል። ክሱ የተነሳው በትምህርት ፖሊሲ አፈጻጸም ወይንም በአንዳንድ የአስተዳደር ውሳኔዎች ላይ በመሆኑ አወዛጋቢነቱ ይበልጥ ጨምሯል። ፕሮፌሰር ብርሃኑ ነጋ በአንድ ወቅት የነጻነትና የተቃውሞ ምልክት የነበሩ አሁን ላይ ደግሞ በመንግስት ስልጣን ላይ ሆነው በሚያመጧቸው የፖሊሲ ለውጦች ምክንያት ኃይለኛ ተቃውሞዎችን እየገጠማቸው ነው። ዓላማቸው የትምህርት ጥራትን ላይ የማሻሻል ቢሆንም የፖሊሲዎቹ አፈጻጸም አቀራረብና ሁኔታዎች ላይ በህዝብ ዘንድ ከፍተኛ ውጥረትና ቁጣን ቀስቅሷል። የእርሳቸው የፖለቲካ ህይወት በሀገር ውስጥ የፖለቲካ ሽግግር ምን ያህል ፈታኝ እንደሆነ በግልጽ ያሳያል።